በአዲስ አበባ ያልታሰበው ሆኗል። በብልጽግና ፓርቲ ዋና ጽሕፈት ቤት ላይ የቦምብ ጥቃትም ደርሷል። ጉዳዩም እያነጋገረ ነው። በዝርዝር ትሰሙታላችሁ። የአብይ አህመድ የብልጽግና መንግስት በአቶ እስክንድር ነጋ ከሚመራው የፋኖ ኃይሎች በድርጅቱ ስም አፋሕድ ጋር ድርድር ለማድረግ የሚያስችል ቅድመ ድርድር ውይይት የተካሄደበት የድምጽ ቅጅ በማህበራዊ ሚዲያ ተለቋል። በርካቶችንም እያነጋገረ ነው። በጉዳዩ ዙሪያም የፖለቲካ ተንታኞች አስተያየታቸውን ሰጥተዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። አማራ ክልልን እያስተዳደረ ያለው አረጋ ከበደ በቢሮዬም ሆነ በመኖሪያ ቤቴ በፋኖ ተከብቤያለሁ ብሏል። የድረሱልኝ ተማጽኖም አሰምቷል። ሌላኛው የረፋዱ መረጃችን ነው። በአማራ ክልል የሚደረገው ውጊያ ዛሬም ሲቀጥል ፋኖ በጎጃም ከፍተኛ ድል አስመዝግቧል። የብርሃኑ ጁላ ጦር በሰልፍ እጁን ሰጥቷል። በርካታ መሳሪያና ተተኳሽም ተማርኳል። ቀጥታ ከግንባር የደረሰን መረጃ ወደ እናንተ ይደርሳል። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሮ ጥያቄ አቅርቧል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት ይጋብዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በአዲስ አበባ የተፈራው ሆኗል። ቀደም ብሎ የሸዋ ፋኖ አዲስ አበባ ከተማ ዙሪያዋን አጥሮ መክበቡን አሳውቆ የነበረ ቢሆንም አዳነች አቤቤና መሰል ካድሬዎቹ የፈሩት ሆኗል። የአማራ ፋኖ ላይ ጨርስ አልጀመረም። ዛሬ ምን ታሪክ በክንዱ ጽፏል። በቅርቡ በአዲስ አበባ የአዲስ አበባ ማህበራዊ ንቅናቄ አማንና ራዳ የተሰኙ ህወሓት አደረጃጀቶች የአማራን ጥያቄ ለማስመለስና የአማራ ፋኖን ስራ ቀለል አድርጎ ራሱን ብልጽግና ብሎ የሚጠራውን የዘራፊዎች ስብስብ እንዳይመለሱ ነው በጋራ ለመስራት መስማማታቸው ይታወሳል። በዛሬው ዕለት ማንነታቸው ያልታወቁ የህወሓት አደረጃጀቶች ፋኖ አዲስ አበባ መግባቱን በይፋ ሳይተው በአገር አፍራሹ የ66 ብልጽግና ዋና ጽሕፈት ቤት የተጠኑ ቦታዎች ላይ የቦምብ ናዳ ውርደዋል ተብሏል። በጥቃቱም በርካቶች ጉዳት የደረሰባቸው ሲሆን የተወሰኑ ቆስለው ሆስፒታል መግባታቸውም ታውቋል። በዚህ ድርጊት የብልጽግና ምክትል ፕሬዝዳንት ሶማሌው አደም ፋራ በቢሮ ባለመኖሩ ጥቃቱ እሱ ላይ ያነጣጠረ ቢሆንም በዚህ አስደንጋጭ ጥቃት መዝረፍ ችሏል። ጉዳዩ በብልጽግና ቤት ከፍተኛ የሆነ ድንጋጤን ቢፈጥርም ነገርየው ሚስጥር እንዲሆን ከፍተኛ የሆነ ጥረት ተደርጓል። ነገር ግን ይህ መረጃ ከሚዲያችን ሊያመልጥ አልቻለም። በሰርጎ ገብ የመረጃ ነፍናፊዎቻችን አማካኝነት ይዘነዋል። የቀድሞ የእቴጌ ጣይቱ ርስት የመላ ኢትዮጵያውያን ሀብትና ንብረት የአሁኗ ዛፎቿ ቅቤ የሚቀቡባት እንደ ልጃገረድ ሴት በብልጭልጭ እየጠዩኝ የምትለው በበርካታ ተፈናቃዮች አምባ የታጠበችው የግፈኞች መፈንጫ የኦሮሞማ አደባባይ አላዋቂነት ካባን የደረበችው የአማራ የቁርጥ ቀን ልጅ የሆነው ፋኖ ናሁ ሰናይን በጠራራ ፀሐይ የበላቸው የአፄ ዳዊት ሀገር ለአማራ ባንዳ የሆነችው አዲስ አበባ በጀግኖቹ በንጉሶቹ ዘር በባለቤቷ እጅ ልትገባ ውስን ጊዜያት ብቻ ቀርተዋታል። የነጻነት የሀገር አርበኛዋን የአማራ ፋኖን በጉጉት እየጠበቀች ትገኛለች ተብሏል። እናም ይህ የፋኖ የቦምብ ጥቃት አገዛዙን አሸብሮ አስቸኳይ ስብሰባም አስጠርቷል። ከአንድ ቀን በፊት የደቡብና የኦሮሞ ብሔር ያላቸው ኮማንዶ አዛዦች የኮንዶሚኒየም ቤት ሰጣቸዋለሁ አማራ ምቱልኝ ብላ ስትለምን ስትገዘት የዋለችው አዳነች አቤቤ ልፋቷ ሁሉ ከንቱ ሆኖባታል ነው የተባለው። በሌላ መረጃ የአብይ አህመድ የብልጽግና መንግስት በአቶ እስክንድር ነጋ ከሚመራው የፋኖ ኃይል በድርጅቱ ስም አፋሕድ ጋር ድርድር ለማድረግ የሚያስችል ቅድመ ድርድር ውይይት የተካሄደበት የድምጽ ቅጂ በማህበራዊ ሚዲያ ተለቋል። ሁለቱ ወገኖች ድርድራቸውን ለማድረግ ተስማምተው የድርድር ነጥቦች ስለመንደፍና ለዋናው ድርድር ስለመዘጋጀት ብሎም ቦታና የሰው ኃይል ስለመወሰን የሚነጋገሩበት ቅጂ የቅድመ ድርድር ሂደትን የሚያሳይ ሲሆን ጉዳዩን ለህዝብ ይፋ የሚሆነው ሲጠናቀቅ እንደሆነም ሲነጋገሩ ይሰማል። ከዚህም አልፎ ሌሎች ኃይሎችን ገና ከወዲሁ ከድርድሩ በፊት የመፈረጅ ጋር አቋም የመያዝ አዝማሚያን ያሳያል። ከዚሁ ጋር በተያያዘም የመረጃ ቲቪ ባልደረባው ግርማ ካሳ የሚከተለውን ብለዋል። በእስክንድር ነጋ የሚመራው አፋሕድ ከብልጽግና ጋር እጅና ጓንቱ ነው እየሰራ ስለመሆኑ ብዙዎቻችን እየተናገርን ነበር። አንዲት ኦዲዮ ደረሰችኝ፣ አድምጧትና ፍረዱ። በተለይ አፋሕድ እያላችሁ የምትሉ ወገኖች በአፋሕድ ስር ያላችሁ የፋኖ አደረጃጀቶች ፋኖች ረጋ ብላችሁ አድምጡት ብሏል። ምንም ተጨማሪ ማብራሪያ አያስፈልግም የሚለው ግርማ ካሳ አፋሕዶች ከብልጽግና ጋር ተነጋግረው ፋኖን በመከፋፈል ፋኖን የማዳከም እርስ በርስ የማገዳደል ሚሽን ተቀብለው ሲሰሩ የነበሩ ናቸው። በሸዋ እነ መከተው ማሞ እስክንድር ነጋ ገንዘብ ሰጣችኋለሁ እያለ ነው። በገንዘብ የያዛቸው የተወሰነ ገንዘብ ፍርፋሪ በየጊዜው ጣልም አድርጎላቸዋል። ለጥቅም ሲሉ ነው እስክንድር ነጋ ስር የወደቁት። እነ እስክንድርን ብለው እነ መከተው ማሞ የሸዋ ወንድሞቻቸውን ደም አፍሰዋል። የሸዋ ፋኖች አንድ እንዳይሆኑ አድርገዋል። የህዝብ ስቃይና መከራ አራዝመዋል። ምን ብለዋል? አሁን እውነቱን ሲያውቁ እነ እስክንድር ነጋ ከብልጽግና ጋር አብሮ እየሰሩና እየተነጋገሩ መሆኑን ሲረዱ ምን ይሉ ይሆን? ሰሞኑን
ሰልፍ ያሰለፉት የደቡብ ይፋት የመንዝ ህዝብን ምን ሊሉት ነው? በድሮንና በከባድ መሳሪያ ከጨፈጨፈው ክፉና አረመኔ አገዛዝ ጋር እየተነጋገሩና እየተወያዩ መሆኑን ሲያውቁ በጎንደር እነ ሻለቃ ደረጀ በላይ፣ እነ ፋኖ ሰለሞን አጠናው፣ ፋኖ ተሾመ አበበ፣ ፋኖ ሻለቃ ጸዳሉ ይህንን አሳፋሪ የአፋድ የፖለቲካ አመራሮች ሴራ ያውቃሉ ብዬ አላስብም። ሻለቃ ከፍ ያለው ደሴ ነፍሱን የማረውና ይህን ቢያውቅ ኑሮ በከንቱ ህይወቱ አያልፍም ነበር። እነ እስክንድር ነጋ አፋዶች በገንዘብ በውሸትና በፕሮፓጋንዳ የጎንደር ፋኖ መሪዎችን አደናብረውና አታለው ከወንድሞቻቸው ለይተው ጎንደር አንድ እንዳይሆን አድርገው ትልቅ ችግር የፈጠሩ ናቸው። እርግጠኛ ነኝ ይኸው እውነቱ ሴራው ስለወጣ እነ ደረጀ በላይ በቀናት ውስጥ ተነጋግረው አፋድ እንደ አብንና የዜማ የብልጽግና ቅርንጫፍ መሆኑን አውቀው መስመራቸውን አስተካክለው የደረሱበትን የአፋድ ኮተት አራክፈው ከወንድሞቻቸው ጋር በይቅር መባባል ስሜት በቅንነት ሌላ ሴረኛ የውጭ ሰው ሳይገባ ተነጋግረው ጎንደርን አንድ እንደሚያደርጉ እምነት አለ ብሏል የመረጃ ቲቪው ባልደረባው ግርማ ካሳ። ይህ በእንዲህ እንዳለ አማራ ክልልን እያስተዳደርኩ ነው የሚሉት አረጋ ከበደ በቢሮም ሆነ በመኖሪያ ቤቱ በፋኖ ተከብቤያለሁ ሲሉ ተናግረዋል። ሰሞኑን በኦሮሚያ ክልል ናዝሬት ከተማ ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የሁሉም ክልል አመራሮች እንዲሁም የብልጽግና አክቲቪስቶች የተሳተፉበት ስልጠና ተካሂደዋል። በዚህ ስልጠና ላይ የተገኙት አረጋ ከበደ በቢሮም ሆነ በመኖሪያ ቤቴ የከበበ ፋኖ ነው ሲሉ ቃል በቃል መናገራቸው ተሰምቷል። አቶ አረጋ አክለውም አብዛኛው የክልሉ አመራር አመለካከቱንና አቋሙን ማጥራት ተስኖት የሚዋልል መሃል ሰፋሪ ነው። አንዳንዱ ደግሞ በእኛ መሃል ፋኖ አስርጎ ያስገባው መረጃና ደህንነት ነው ያሉ ሲሆን ይህ መሆኑ ደግሞ በጽንፈኛው ኃይል ላይ የሚወሰዱን እርምጃ ውጤታማ እንዳይሆን አድርጎታል በማለት ያሉበትን አስጨናቂ ሁኔታ ጠቅላይ ሚኒስትሩ በተገኙበት እውነታውን ተናግረዋል። ፋኖ የአማራ ክልል ርዕሰ መዲና የሆነችው ባህር ዳር ከተማን ጨምሮ ያገዛዙ ጠንካራና ስትራቴጂክ ይዞታዎች ባላቸው አካባቢዎች ላይ የተለየ እርምጃ በመውሰድ በርካታ ያገዛዙ ሰዎችን መግደሉንና መማረኩን አጠናክሮ የቀጠለ ሲሆን በዚህም የገዢው ብልጽግና ቡድን አመራሮች ጭንቀት ውስጥ መግባታቸውን ካሰባሰብነው መረጃ ለመረዳት ተችሏል። ትናንት ከማለዳው ጀምሮ እስከ ዛሬ ድረስ በቡልቢ ወረዳ ድጎ ጽዮን ከተማ ውስጥ በተደረገው ውጊያ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆኑት አምስቱም ብርጌዶች ያገዛዙን ኃይል ከፍተኛ እርምጃ ወስደውበታል ተብሏል። ለአብነት እንኳን የደጋ ዳሞት ብርጌድ በአውደ ውጊያ ተሳትፎ 7 ያገዛዙን ዙፋን ጠባቂ ሰራዊት አባላት የማረከ ሲሆን በቁሳዊ ኪሳራ ደረጃ ደግሞ 1 ብሬን፣ 1 ስናይፐር፣ 31 የነፍስ ወከፍ መሳሪያ፣ 1 ብሬን አፈሙዝ፣ 2 ብሬን ሸልሸል፣ ከ1000 በላይ የብሬን ተተኳሽ እንዲሁም ደግሞ ከ2500 በላይ የክላሽ ተተኳሽ ከአገዛዙ ሰራዊት መማረክ ችሏል። ሌሎች በአውደ ውጊያው ላይ የተሳተፉ ብርጌዶች በአገዛዙ ላይ ያስመዘገቡትን ድል በተመለከተና በአጠቃላይ በአውደ ውጊያው የተሸኙ የአገዛዙ ዙፋን ጠባቂ ሰራዊት አባላትን መጠን በተመለከተ በቀጣይ የመረጃ ሰዓታችን የሚገልጽ መሆኑን ማሳወቅ እንወዳለን። በተያያዘ መተከል ዞን በሚገኙ ሁሉም ወረዳዎች በአማራ በጉምዝና በሽናሻ ተወላጆች ጥምረት እንደ እሳት የሚፋጅ የፋኖ ኃይል አደራጅተናል ሲል ፋኖ አስታውቋል። የቆላው መብረቅ አገዛዙን ሲለበለበው ውሏል። በዛሬው ዕለትም ከጧቱ 1 ሰዓት ጀምሮ በተለያዩ ቀጠናዎች ላይ ከባድ ትንቅንቅ የዋለው የፋኖ ጦር በብርሃኑ ጁላ ጦር ላይ ከፍተኛ ኪሳራ ደርሷል። ውጊያ የተካሄደባቸው ቦታዎችና የተሳተፉ ብርጌዶችም ከማምቡክ ደረቅ ወንዝ እስከ ሰዋታ አካባቢ ክፍለ ጦሩ ልዩ ተወርዋሪ ሰንጥቅ ሻለቃ፣ ደምስስ ብርጌድ፣ ክንድዬ ተችሎ ብርጌድ እና በላይ ዘለቀ ብርጌድ ናቸው። በደረሰበት ከባድ ምርት የተበሳጨው አገዛዙ እንደተለመደው ጀንጀለብ ከሚባል ቦታ እንጀራ በልተው ከሚወጡበት ቤት 2 ንጹሃን ልጆቹን በአሰቃቂ ሁኔታ ገድለዋል። እንዲሁም ፍልውሃ ከተባለ አካባቢ የ9 ንጹሃን አርሶ አደር ቤቶችን አቃጥለዋል። በሌላ መረጃ የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩን ጥያቄ አቅርበዋል። ብድሩ ለኮሪደር ልማትና ለገበያ ማረጋጊያ ይውላል ተብሏል። የኮምቦልቻ ከተማ አስተዳደር ነዋሪውን ለቤት መሳሪያ በሚል ለበርካታ ዓመታት በማህበር ከተቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩ ጥያቄ ማቅረቡ ተሰምቷል። የደረሰን መረጃ እንደሚያመላክተው በከተማው የከንቲባ ጽሕፈት ቤት ኃላፊ አቶ ሙሉጌታ ደርሴ የተፈረመ ደብዳቤ ለኮምቦልቻ ህብረት ስራ ማህበራት የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመው ይገልጻል። የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት 100 ሚሊዮን እስከ ሰኔ 2017 ዓ.ም የሚቆይ ብድር እንድትሰጡን የሚል የከንቲባው ጽሕፈት ቤት ደብዳቤ ገንዘቡ በአስቸኳይ ስለሚያስፈልግ ገቢ እንዲደረግ ይጠይቃል። የማህበራቱ አባላት ለመሰረት ሚዲያ በሰጡት ቃል በድርጊቱ ክፉኛ እንደተበሳጩና እንደተገረሙ ገልጸዋል። ለማህበር ቤት ግንባታ ለረጅም ዓመታት ከመስሪያ ቤት በብድርና ከልጆቻችን አፍ እየቀማን ስንቆጥብ ቆይተን ከነገ ዛሬ ቦታ ይሰጥናል ብለን ተስፋ ስናደርግ አሁን 100 ሚሊዮን ብር በብድር መልክ አምጡ መባላችን አስደንግጦናል ያሉት አንድ የከተማ ነዋሪ ቆጣቢዎች አስተዳደሩ ብሩን ይመልሳል የሚል እምነት እንደሌላቸው ገልጸዋል። ለምን ይሆናል ብለን ስንጠይቅም የሚሰጡን መልስ አንተ የልማት አደናቃፊ ነህ፣ የጽንፈኛ ደጋፊ ነህ
ነህ? ሙሉ ስም ማን ነው? ከየት ማህበር ነህ? እያሉ ያሸማቅቃሉ ያሉን ሌላኛው አስተያየት ሰጪ ሰሚ እንደሌለ ብናውቅም ይህን አስከፊ ድርጊት የኢትዮጵያ ሕዝብ ይወቅልን ብለዋል። በመጨረሻም ከውጭ ፑቲን በድርድሩ ተስፋ ቆረጡ። ዩክሬን የሚሳኤል ጥቃት ደረሰባት። ሩሲያ ዛሬ ማለዳ በዩክሬን ላይ የሚሳኤል ጥቃት ማድረሷ ታውቋል። በጥቃቱም 2 ህጻናትን ጨምሮ 30 ሰዎች ህይወታቸው አልፏል። በምስራቃዊ ዩክሬን በተፈጸመ የባላስቲክ ሚሳኤል ጥቃት 84 ሰዎችን መቁሰላቸው ተሰምቷል። ጥቃቱን ተከትሎ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያን ጥቃት ካወገዙ በኋላ ዓለም አቀፉ ማህበረሰብ በሞስኮ ላይ ጫና እንዲፈጠር ተናግረዋል። በምስራቃዊ ዩክሬን ሱሚ ግዛት የተፈጸመው ጥቃት አስከፊ ነው ሲሉ የዩክሬን ሀገር ውስጥ ሚኒስተር ኤሄር ሴሜንቲኮ ገልጸዋል። በክሩስክ ግዛት አቅራቢያ ሱሚ የደረሰው አዲስ ጥቃት ሞስኮና ኪየቭ ወደ ተኩስ አቁም ስምምነት እንዳይደርሱ እንቅፋት ሊሆን እንደሚችል የፖለቲካ ተንታኞች እየተናገሩ ይገኛሉ። የኩርክስ ግዛት የሩሲያና ዩክሬን ወታደሮች ለብዙ ወራት ከባድ ውጊያ የሚያደርጉባት ስትራቴጂካዊ ግዛት እንደሆነች ይታወቃል። ቢቢሲ፣ ዘጋርዲያን እና ኤልቢሲ የዜና አውታሮች ዘግበውታል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህ ሊመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።